ደግሞ ብቻሽን አትበኝ ሊመጣ ይችላል ማለት። ስለዚህ ካንቺ ላይ እንዴት አድርገን ነው ማላቀቅ የምንችለው የሚለው ነገር ላይ ማውራት አለብን። በመንፈስ እነሱ ጋር ሲገለጣል ወይ ደግሞ መጀመሪያውንም አልሞተም ወይ ደግሞ እንዳይደነብጡ በእናትህ ስልኩ በሱ እደውላለሁ ፍቅር ምን እንደሚንኮሻኮሽ ምንም አትንኮሻኮሽም እዛው እንተናዚ ፍቅር ከኋላሽ ነው ያለው ምንድነው አክፈሽ የቆምሽው? ሌላ ጊዜ አንቺ በደንብ ለይ እኔ ነኝ እሱ ነው እሱ አይደለም የሚለው ነገር በደንብ ፍቅር ነይ መማከር መቻል አለብን በእናትሽ። እዚህ ጋር አሁን ጊዜ እንትን የምንልበት አይደለም። ነይ ደግሞ እዚህ ብቻሽን አትበኝ ሊመጣ ይችላል ማለት ነው። ሲቀጥል አንቺ ነሽ ፍቅር። አሁን እኔ ይሄ ሰውዬ በአካል የቀረበ ኖርማል ሰው አይደለም። አንቺን እዛ የተሰራብሽ መተት ነው ቤታችን እንዲያመጣ ያደረገው ማለት ነው። ስለዚህ ካንቺ ላይ እንዴት አድርገን ነው ማላቀቅ የምንችለው የሚለው ነገር ላይ ማውራት አለብን። ሲቀጥል ደግሞ ግልጽ ማድረግ ያሉብን ነገሮች አሉ። ሞቷል እኮ ይሄ ሰው ሞቷል። አንቺ ምናልባት በሰዓቱ የለ ማለት ጥሩ አይምሮሽም ጥሩ እያሰበ ስላልነበረ ራሳችንን እዚህ ጋር ሁሉም ነገር ትዝ ይለኛል። ፊቱ እንደዚህ ተገልብጦ መጀመሪያ ደሙ እንደዛ ተንጣሎ አድሮ ለሊቱ ማለት ነው። ከዛ ትልቅ ሰው ገንዞ ትልቅ ሰው ብቻ አይደለም እኔ እኮ አይምሮ አለኝ እኮ አውቃለሁ የሞተ ሰው። ታዲያ ይሄ እንዴት ሊሆን ቻለ ነው? አሁን ይሄ ሰውዬ የሙት መንፈስ ነው ቢሆን ነው ታዲያ ግልጽ እኮ ነው። በቃ ምንም ቢሆን ነው የሚያስፈልግ ነገር የለም። ነገር ሰምቼ አላውቅም። መንፈስ በመንፈስ በአይን የሚገርም ታይቶም አይታወቅም ተሰምቶም አይታወቅም። ግን የሙት መንፈስ ሆኖ ሲመጣ እንዲገለጽ የሆነበት ዋነኛ ምክንያት አንቺ እዛ ሄደሽ የተሰራብሽ መተት ነው እዚህ እንዲታየን እንዲታየና እንዲመጣና እንዲበጠብጠን ያደረገው ነገር በትክክል አንቺ ላይ የተሰራው መተት ነው ምንድነው? እኔ አንዳንዴ ችግሩን ማወቅ ምን እንደተፈጠረ ለማወቅ ይረዳናል። ገባሻል? ማውቀው እኮ በተክርስቲያን ላይ ድሮ የተቀበረ ሰው ይጮሃል ሲጮህ ሰማው ይላሉ እናቶችም። እግዚአብሔርን ይሄን ቃቃለሁ ልጆኛ አገር ቤት በተለይ ሲሉ ሰማለሁ በደንብ እንዴ። እኔ ከናቴ ከቤተሰብ ብዙ ጊዜ ሰማ ነበር እንደዚህ ብለው ሲያወሩ ጎረቤቶች ሲጮህ ተሰማ ምናምን። ግን እንደዚህ ባይናቸው ግን ታየም ይባላል። ዛሬ ማረጋገጥ ያለብን ነገር አለ። የጓደኛው ስልክ አለኝ። ጓደኛው የዳንኤል ጓደኛ ስልክ አለኝ። የዳንኤል ጓደኛ ጋራ እደውልልናትና እነሱ ጋር የሚያውቁት ነገር ምንድነው? ከኛ የተለየ ነው ወይ? በመንፈስ እነሱ ጋር ሲገለጣል ወይ ደግሞ መጀመሪያውንም አልሞተም ወይ የሚለውን ነገር ማረጋገጥ መቻል አለብን እያልኩሽ ነው። በቃ ያማታል እንዴ? እኔ እናንተ እንኳን ሸወዳችሁ ብዬ እንዳልል እኮ ትልቅ ሰው እዚህ ጋር መጥቶ ቪዲዮን ራሱ አይቻለሁ ሲገኑ። ትልቅ ሰው ደግሞ አይዋሹ በስነ ስርዓት ነው። ቪዲዮውን ብቻ ሁሉም ሰው ነው ያየው። እኔ ቤተሰቦቻችን ራሱ አልሞተም እያልን ነበረ። እንዳለውም አልሞተም የሚል ሐሳብ ላይ ድምደማ ላይ ደርሷል። እንደዛ የሚሉት እኮ መጀመሪያ የሚያደርጋቸው ነገሮች የሚያደርገውና ጭካኔው ስለሚያውቁ ተመልሶ እኛ ግን ተመልሶ ይመጣል ብለን እንዴት ልንጠብቅ እንችላለን? እንዴት ልንዘጋጅበት እንችላለን? የሞተ ሰው የሚመለስ ቢሆንም በምን ሰው የሞተ ሰው አለ እንዴ? አሁን ስልክ እንደውላለን ጓደኛው ጋር ማለት ነው በስነ ስርዓት። ከዛ በኋላ እንደውም ለምን እንደዚህ እናደርግ? ስልኩኛ ጋር አለ የዳንኤል ስልክ። ስለዚህ ስንደውልለት በዳንኤል ስልክ እንደውልለታል። እውነት ካልሞተ ማለት ነው መጀመሪያ ዳኒ ብሎ ነው የሚያወራው ማለት ነው። ገባሽ? ምን እነሱም ያውቃሉ አይነት ነገር ምናምን ያውቃሉ ማለት ነው። ኦልሞስት መጀመሪያም ካልሞተ ዳኒ ብሎ ነው እንትን የሚለው ማለት ነው። ካልሆነስ ምንድነው እሱ የሚለን? ልክ ስንደውልለት ምንድነው ሌላን የሚችለው? እኛ ጋር እንዳለ ነው የሚያውቀው አይደለም። ማን ነው በዳኒ ስልክ የምትደውሉት ማን ናችሁ ብሎ ሊጠይቀን ይችላል ማለት ነው። ስለዚህ አሁን የምናደርገው ይሄንን ነገር ነው ማለት ነው ፍቅር። ስለዚህ በጥንቃቄ ነገሮችን ምክንያቱም አምጪ ወይኔ መጫወቻ ነው እንደዚህ
ይሄ ነበር ይሄኛው። እሱ ጋር እንደውልለታለን። ከዛ በስነ ስርዓት እንሰማዋለን። አለቀ በቃ። በሻል ደግሞ እንዳይደነግጡ በእናትህ ስልኩ በሱ እደውላለሁ። ፍቅር እስካሁን እኮ ተገላግለን ነበረ። ቅዱስ አምላክ ምንድን ነው? እሺ አሁን ቆይ የት ሄደ? እስኪ ውጣ። እሱ ጋር ደግሞ እንዳይገባ እኔም የት ሄደ? በቃ እንደተለመደ ነው። ሲጀመር አንድ ነገር ልንገርሽ። እኛ እኮ እዚህ ጋር አሁን በአካል መጀመሪያ አልሞተም ብለን እንዳንደመድም እየጠፋ እየመጣ ነው ያለው ነው። መንፈስ ነው ይሄ ሰውዬ መንፈስ ነው። መንፈሶች ደግሞ አንዳንዴ ይገለጡልሻል፣ አንዳንዴ ደግሞ አይገለጡም። የታወቀ ነው ይሄ በመጥፎ ዓለም ውስጥ ማለት ነው። መንፈስ አንዳንዴ ይገለጽልሻል፣ አንዳንዴ ደግሞ አይገለጥም። በቃ እንዴ ናስቲ ቆይ ምን እንደምሰማው ድምጽ እየሰማው ነው። ምን እንደሚንኮሻኮሻው ኳላሽ ነው ያለው። ሞቶራል ሲይዘው ነው ወደስ የለም እኮ ደግሞ የለም ነው። የሆነ ነገር ማድረግ አለብን። ፍቅር በእናትሽ ጓደኛው ቀር እንደው እኔ ምን አውቃለሁ። እኔ ወደ ታይ ድምጽ ሰምቼ ሊሄድ ሲል ነው ከጀርባሽ የሆነው ማለት ነው። በጣም ምናምን ነጭስ እንዴ ምን እንደምትይኝ ፍቅር ምን እንደው አቅፈሽ የቆምሽው አሁን ከመቼ ነው የወጣው? መቼ ከዚህ መቼ ተመለስኩ? መጀመሪያ መቼ ወጣው? ከዚህ መጣ ነበር። አልወጣሁም ከዚህ ያማታል። ልጅቷ እዚህ ያልነበርኩ እንዴ? እሱ እኔን መስሎሽ ነው? እኔ እኮ አንተን ነው የማወራው። ኧረ እኔ አይደለሁም። ያማታል እንዴ ልጅቷ? እኔ አይደለሁም። እኔ አንተን ነው ያቀብኩት። እግዚአብሔር ሙት መንፈስ አቀፍሽ ፍቅር። ሙት መንፈስ ነይ በሙቅ ውሃ ነይ ቶሎ በይ በእናትሽ። በሙቅ ውሃ ቶሎ በይ ነይ ቶሎ በይ ነይ እዚህ ፈጠን በይ ነይ በቃ አንተን እዚህ ታጠባለሁ። በእናትህ በሙቅ ውሃ ቶሎ በይ የነካሽውን እጅ ነይ በዚህ እዚህ አንቺ እየተጠነቅሽ በደንብ እያየሽ እኔ መሆንና አለመሆኔ በደንብ እያየሽ ጠቢ። ዝም ብለሽ እንትን አትበይ፣ አትጠፊ ዝም ብለሽ ማለት ነው። ያምሽ አንዴ አንቺ ምን ሆነሽ ነው? ሌላ ጊዜ አንቺ በደንብ ለይ። እኔ ነኝ እሱ አይደለም የሚለውን ነገር በደንብ እሺ። ምን ሆነሻል? ምን ሆነሻል? ሙቅ ውሃ ላሞቅላ ያማታል ልጅቷ። ሙቅ ውሃ ላፈላልሽ ነው። በቀዝቃዛው ለምንድን ነው የምትታጠቢው? የምን የቀዝቃዛው በጆክ ይዘህ መጣ ጋር እንዴ? ራስህ አይደለች? እግዚአብሔር ጤነኛ አይደለሽም ነኝ ፍቅር መደለለም እና ውስጥ ላይ ገብቼ እኔ ውሃ እየጥጄ ነው የወጣሁት አይደል እንዴ? እስኪ ሞቃት ጠብቂ። ማን ያስታጠበሻል? በቃ ተበልተናል። እግዚአብሔር ተበልተናል። ከባድ ነገር ውስጥ ነው ያለ ነው። በቃ አለቀልን። ሁሉም ነገሮች እየባሱ እየሄዱ ነው። በቃ ጉድ ሆነን። ምክንያቱም አሁን እንዴት አድርገን ነው ከዚህ ነገር ውስጥ አንቺ ላይ የተሰራው መተት ይኸው አንቺ ላይ ነው እያተኮረ ያለው። ሲጀመር አንቺ ላይ እኮ ነው እየታየና እየተገለጸ ያለው። ሲጀመር መጀመሪያ እስርሽ እይኝ በደንብ እኔን ምናምን በቃ እኔ ነኝ አሁን ሳሚ ነኝ እኔ በቃ ሌላ ሰው ተመስሎ ሲመጣ አትቀበይ፣ ጥንቃቄ አድርጊ። የት ሄድኩኝ እኔ? ውሃ ላመጣ ወደ ውስጥ ገባው ላፈላ ማለት ነው። አሙቄ እንትን እኔ ነኝ ሳሚ ነኝ። ያው እና እሱ
እሱ ያውና አይኑ ደግሞ እንዴት ነው የሚያዝ? ኧረ እባክህ ምንድን ነው የምትፈልገው ከኛ? ናሽ ለዚህ ቆይ እንደውል እስቲ ጓደኛው ጋር ቶሎ ነይ ፍቅር ነይ። የቱ ነበር? እንደው ሄሎ አቤት። እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። ሰላም ነው አለን። የዳንኤል ጓደኛ ነህ? ኤርሚያስ? አዎ ጓደኛ ነኝ። ምን ነበር? ቆይ አንድ ጊዜ በሱ ስልክ ደውዬለት አላወቀም ማለት ነው። ያው እንደሞት እንትን ነበረ። ምን ነበረ? ዳንኤልን ማለት ኦኬ። በሱ ስልክ ነው የደወልኩልህ። ይሄ እኮ የጓደኛ ስልክ ነው፣ አውቀዋል? አንተን ያላወቅኩ ስልኩን ቁጥሩን አውቀዋል። እኔን ያላወቀኝ በትክክል እንትን ነበረ። ዳንኤል ያው መሞቱን ለቅሶም እዛ ተገናኝተን ነበረ እና አሁን ደግሞ እኛ ቤት እየታየ ነው። ምን ማለት ነው? የእናንተ ሰዎች ምን ሆናችሁ ነው? አላቅም። ይኸውልህ አዳምጠኝ፣ እየታየ ነው። ትላንትና ነበረ የመጣው እኮ። እኛም ግራ የገባን እሱ ነው። ከሞተ እንዴት ነው ማይታየው? የምታውቁት ነገር ካለ ንገሩን። እናቱ በሱ ምክንያት እንደዛ ታማ ምን ብላ ታውቃላችሁ አይደል? እንዴ አባታችሁ ልታሳብዱ ነው እንዴ? እናንተ ሰዎች ምን እያላችሁ ያላችሁ? አይደለም እያልኩ ያለሁት ማለት ነው። እሺ ታየ ነው፣ እኛ ጋር ታየ ነው። በትክክል እያየነው ነው። በቃ የሆነ እንደ ጥቁር በጥቁር ለብሶ ሌላ አይነት አለባበስ ነው። ለየት ያለ ነገር ነው። እንዴት የሞተ ሰው ይነሳል ብለህ ትነግረኛለህ? እንዴ እናንተ እኮ ጤና የላችሁም እንዴ? ወይም ጤና ከሌላችሁ ተመርመሩ። አይናችሁ ማያይ ከሆነ ተመርመሩ። እንዴ ልታሳብዱ ነው እንዴ? ምን እየሆናችሁ ነው? ያየነውን እኮ ነው። እና አሳያችኋለሁ። ቴሌግራም ላይ ልክላለሁ። ከፈለክ ገብተህ ቪዲዮዎቹን ያቸው፣ እየታየበትን ቪዲዮ ማለት ነው። ምንም ቴሌግራም ላይ የሚባል ነገር ነው። እንዴት የሞተ ሰው ተነሳ ትለኛለህ? እኛ እኮ አይደለም። እሺ ማየት እንችላለን። ምኑን? መቃብሩን ማየት እንችላለን። አይደለም እንዴ? ታሳየናለህ? አሳያቸዋለሁ። እኛ ራሳችን አይደል እንዴ ቀበር ነው? እኛ ራሳችን አይደል እንዴ ቆፈር ነው? እኛ እኮ እዚህ እየተሰቃየን ነው እንዴ? አብዳችሁ ልታሳብዱ ነው እንዴ? አይ ዘጋው ተናደዋል። ምክንያቱም አውቃለሁ። እግዚአብሔር ይሄ ከእውነት አላቸው ፍቅር ታዲያ ቆይ አሁን ቤተሰቦቹም እንደሞተ ነው የሚያውቁት፣ እናትየውም እንደሞተ ነው የምታውቀው። እኔ አሁን ግራ የገባኝ ነገር ቤተሰቦቹ እንደሞተ ነው የሚያውቁት። ከፈለጋችሁ መታችሁ መቃብሩ ልናሳያችሁ እንችላለን አለ። ጭራሽ በእኛ እየተናደደ ነው። ሲቀጥል ደግሞ ስንደውልለት ዳኒ አይደለም ያለው። መኖሩን ቢያቅ ኖሮ ዳኒ ብሎ ነበር የሚያወራው ማለት ነው። ማልበል ነው ያለኝ ማለት ነው። ስልኩን ቁጥሩን አውቅ ያለ ግን አንተ ማንነት ነው ማውቀው ነው አላቅም ነው ያለኝ ማለት ነው። ስለዚህ እናቱም ታማ እስካሁን ድረስ በሱ ሀዘን እየተሰቃየች ነው። እንዴት እንደዚህ ትላለ ምናምን ብሎ ጭራሽ ተቆጣን። ሰምታችኋል፣ ቤተሰቦቻችንም ማለት ነው። ታዲያ አሁን ምንድነው ነገሩ ነው እኔ ግራ የገባኝ ነገር። ምንድነው? ቆይ ምን እየተካሄደ ነው? ምን እየተካሄደ ነው? ምን እየተካሄደ ነው? ፍቅር
ለምፈልገው ሰው ብቻ ነው የምገለጸው። ምን ለምፈልገው ሰው ብቻ ነው የምገለጸው? ምን ማለት ነው? ለምፈልገው ሰው ብቻ ነው የምገለጸው ማለት ለምን ለእናት አትገለጽላቸው? ለምን ለወንድም ለጓደኛ አትገለጽለትም? ለምን እኛም ብቻ ታሰቃይናለህ? መንፈስ እኮ መንፈስ ለሚፈልገው ብቻ ነው የሚገለጸው። በቃ ከሱ ጋር አሁን ነገሮች ግልጽ እየሆኑልን ያሉት መሞቱም ሞቷል፣ ግን መንፈስ ሆኖ ነው የመጣው። እሺ ከዚህ መንፈስ ጋር እንደምንገላገለው እሱን እዛ የተደረገብሽን ነገር እያንዳንዷን ነገር አስታውሰሽ ለቤተ ክርስቲያን ሰዎች ተናግረን በጸሎት ነው የሚፈቱት። አንቺም ጸበል በመረጨት በምናምን ነው በቃ ሊሆን የሚችለው ይሄ ነገር ማለት ነው እንጂ በምንም ታሪክ ነገሮች ሊስተካከሉ የሚችሉበት አጋጣሚ የለም ማለት ነው። ሲፈልገው የሚገለጽ ሲፈልገው የሚጠፋ አሁን ለነሱ ጠፍቶ ነው ያለው ማለት ነው። ለኛ ግን ይገለጽልናል ማለት ነው። በመሃል ከኔ ከአንቺ ከወላንሳ ምንድነው ችግሩ? ቆይ ለሶስታችን ነው እስካሁን ድረስ የተገለጸው እና ካሜራ ላይ ይገለጻል። በተለይ ካሜራማኑ በደንብ ነው እየቀረጸ ያለው። ወይኔ ሳሚ